30ዎች እንዴት ናችሁ? እያያችሁ ያላችሁት ስንት ነው ዝግጅታችንና ቢዝነስ ኢንኩቤሽን ወይም ደግሞ ማንኛውንም ስራችሁን የሚያግዝ ዘርፍ እንዳለ ታውቃላችሁ። በዛሬው የስንት ነው ቆይታችን ቢዝነስ ኢንኩቤሽን ምንድነው፣ ሰርቪሶቹን ወይም አገልግሎቶቹን ለመጠቀም ደግሞ ስንት ብር ያስፈልጋል የሚለው ስንት እንደና መጣሽ አመሰግናለሁ። እንታወቅሽ። መታሰቢያ ያባላለሁ ኮሚኒቲ ማናጀር ነኝ። ዛሬ እንግዲህ ለ2030 ወጣቶች ስለ ቢዝነስ ኢንኩቤሽን መረጃዎችን ልሰጣቸው ነው የመጣሁት። ቢዝነስ ኢንኩቤሽን ግን አማርኛ ትርጉም አለው? ሆነስሊ ግን ያው አብዛኛው ጊዜ ኢንኩቤት በሚለው ሐሳብ ስለሚታወቅ ኢንኩቤት ስንል ምንድነው አንድ ነገር ከአይዲያ ጀነሬሽን ከኤርሊ ስቴጅ ተነስቶ ቢዝነስ ሆኖ ራሱን ሰክሰስፉል እስከሚሆንበት ስቴጅ ድረስ ዲቨሎፕ የምናደርግበት የራሱ የሆነ ፕሮሰስ ነው ኢንኩቤሽን። ማጠናከሪያ ማለት ነው። አዎ ማጠናከሪያ አንድን ቢዝነስ መጀመሪያ ማለት ነው። ከዛ ባሻገር ደግሞ የራሱ የሆነ እኛ አሁን ቤዚካሊ ታርጌት አድርገን የተነሳ ነው ይሄ ቢዝነስ ኢንኩቤት የሚደረግበት ስፔስ ፕሮቫይድ ማድረግ ነው። ቦታዎችን ማዘጋጀት ኮምፎርታብል የሆነ ኢንቫይሮንመንትን ማዘጋጀት። ስለዚህ ከዚህ በፊት እኔ ለ2030 ወጣቶች ከእንግዲህ ስራ የለኝም ማለት ቀርቷል ነበር ብላቸው ኢንኩቤሽን ስላለ አሁን ደግሞ የስራ ቦታ የለኝም ማለትም ሊቀር ነው ማለት ነው። አዎ በሚገባ እንግዲህ ከምታስቢ በላይ የኔ ከሚሉት ቢሮ በላይ ኮምፎርታብል የሆነ ቦታን ክሬት አድርገን አዘጋጅተንላቸዋል እንግዲህ እሺ እንግዲህ እንዳልሽኝ ኢትዮጵያ ውስጥ የተለያዩ ቢዝነስ ኢንኩቤሽን ላይ የሚሰሩ ካምፓኒዎች አሉ ግን ያው አብዛኛው በመንግስትና በኤንጂኦ ደረጃ ሰፖርት የሚደረጉ ናቸው። እንግዲህ እንደምታየው አንደኛው ኮንፈረንስ ሆል ወይ ደግሞ ሚቲንግ ሩም የምንለው ቦታችን ነው። ይሄ የተለያዩ የቢዝነስ ስብሰባዎች የሚካሄዱበት ቦታ ነው። እንደምታየው ፕሮጀክተርም የራሱ ኢንስታል የተደረገለት ስለሆነ ፕሬዘንት ማድረግ ቢፈልጉ ቢዝነሳቸውን ማሳወቅ ቢፈልጉ አፎርደብል በሆነ ፕራይስ ሬንት የምናደርገው ቦታችን ነው። አፎርደብል አልሽ? አፎርደብል ሆነ ስንት ነው? ያው ወደ ያው እንግዲህ ኮንፈረንስ ሆላችን እንደ የታይሚንጉ ይለያያል። ለምሳሌ በሰዓት ከ1000 ብር ጀምሮ የምናከራይበት ታይሚንግ አለ። ግን ለረጅም ሰዓት የሚጠቀሙ ከሆነ ደግሞ በደንብ ዲስካውንት አድርገን ከ5000 እስከ 10000 ብር ባለው ጋር ለቀን ለሁለት ቀን እያለ ደግሞ ሲሄድ እየቀነስን እናከራያቸዋለን። አዎ ስፔሱን ከማመቻቸት በዘለለ ምንድነው ደግሞ እዚህ ፓኬጅ ውስጥ ያለው? ፓኬጅ ውስጥ ለምሳሌ እንደነሱ ሪኳየርመንት የተለያዩ ሰርቪሶች አሉ። ከሪፍሬሽመንት አንስቶ ላንች፣ ኮፊ ታይም ለፕሮቫይድ እናደርግላቸዋለን። ስለዚህ ሌላስ ምን አለ ደግሞ? ከሌላ አለ በሚገባ ብዙ ቦታዎች አሉን። እስኪ እንቀጥል ደግሞ ይሄ ዋንኛውና ኮወርኪንግ ስፔስ ነው። ቤዚካሊ ማንኛውም ኢንዲቪጁዋል ከዴሊ ሬት ጀምሮ ፓኬጅ ስላለ መጥቶ ኤኒ ታይም በፈለገ ሰዓት መጥቶ ሰርቶ ቢዝነስ የሌላቸው ሰዎችስ ቢሆኑ ተማሪዎች እንደዚህ አይነት ጸጥ ያለ ቦታ ቢፈልጉ ነፃ ይመጣሉ። ተማሪዎችም ለማንበቢያነት ይጠቀሙበታል። ተማሪዎች ደግሞ ትንሽ ኳይት ነው ድምጽ አሁን እንደምታዩ እኛ ራሱ ድምጻችንን ቅንስ አድርገን በጣም ትንሽ እንትን ይላልና በስንት ብር ነው ሰርቪሱን መጠቀም ይችላል? አገልግሎቱ ሚኒመም ያለው ዴሊ ሬት ነው። ዴሊ ያው ኤክስፔንሲቭ የሚባለው ሬታችን በቀን 400 ብር ነው። 400 ብር በቃ ኤክስፔንሲቭ የሚባለው ፓኬጅ ደግሞ ዋንስ ሜምበር እየሆንሽ ፓኬጅ ሰብስክራይብ ያደርግሽ በመጣሽ ቁጥር ደግሞ ይቀንሳል። ለምሳሌ የሳምንት 2500 ብር፣ የ15 ቀን ከሆነ 4500 ብር፣ ወርሃዊ ደግሞ ካልሽ 6500 ብር which is ከዴሊ ሬቱ በጥፍ ይቀንሳል ማለት ነው። ስለዚህ ከ400 እስከ 6500 ድረስ ማለት ነው። ኢቭን አኑዋል ደግሞ ያልሽ የአመት ሰብስክሪፕሽን ደግሞ ካለሽ 5500 ብር ፐር መንዝ አድርገን እየቀነስን እንሄዳለን። ስለዚህ ገንዘብ ከፍለው ስፔሳቸውን ወስደው እዛ የተወሰነ የቢዝነስ አይዲያ ካላቸው እዚህ አይዲያቸውን ያመጡና አይደለ ኮንሰልት ይደረጋሉ። ተጨማሪ ክፍያ አለው ለኮንሰልቴሽን? ኖ የለንም። በጣም ወዳ ነው እንግዲህ በጣም ነው ሰላም እንዴት ነሽ? እንደምን ነሽ? ሰላም እንደምን አደርሽ? Thank you እንታወቅሽ።
ነስሪን እባላለሁ። ነስሪን መሐመድ አደም አንድ 14 ዓመት የሚያክል ኢንቨስትመንት አድቫይዘሪ ላይ ኤክስፒሪየንስ አለኝ። ዛሬ እንግዲህ ለ2030 ወጣቶች ስለ ቢዝነስ ኢንኩቤሽን በደንብ መረጃዎችን ልንሰጣቸው የተገናኘ ነው። እስቲ ደግሞ ስለ ቢዝነስ ኢንኩቤሽን የተወሰነ ንገሪኝ። ቢዝነስ ኢንኩቤሽን እንግዲህ ማለት አንድ የቢዝነስ ሀሳብን የፈጠረ ሰው ሰፖርት የሚያደርግበት ፕሮግራም ነው። ይሄ ማለት እንግዲህ ስልጠናን ያካትታል፣ ኔትወርኪንግን ያካትታል፣ ሰውን የሚያገኝበት ሜንቶርሺፕ ወይም ደግሞ በደንብ የሰለጠኑ ሰዎችን እሱን ሰፖርት የሚያደርጉበትና ፋይናንስን ደግሞ የሚያገኝበት ሜካኒዝም ነው። ፕሮግራም ላይ የተጠናከረ ነው። ኤግዛክትሊ ሶ ይሄንን ሰፖርት ኤሪያዎች ደግሞ አንዳንድ ፕሮግራሞችን ከኮወርኪንግ ስፔስ ጋር ወይም ቦታን በነፃ ሰፖርት ከማድረግ ጋር አንድ ላይ አጣምረው ለጀማሪዎች ሰፖርት ይሰራሉ ማለት ነው። ሀሳብና ቦታን አንድ ላይ በማድረግ ወጣትን መደገፍ ማለት እንችላለን። ቴክኒካል ሰፖርት ነው። ትክክል። በጣም አሪፍ። ዛሬ እንግዲህ በደንብ ቦታዎቹ በስንት ብር እንደሚገኙ ልታሳይኝ ነው አይደል የተገናኘን? ትክክል። ስለ ቢዝነስ ኢንኩቤሽን ምንድናቸው ፕሮሰሶቹ የሚያስረው የሚለውንና በዛውም አንድ ላይ የሚሰጡትን ኮወርኪንግ ስፔስ ፋሲሊቲዎችን ለማሳየት ማለት ነው። በጣም አሪፍ። እሺ አብረን ይሄኛው የኮመን ኪችን ስፔሳችን ነው። የሁሉም ኮወርኪንግ ስፔስ ተጠቃሚዎች መተው ሼር የሚያደርጉበት ነው። ሙሉ ቀን የሚውሉ ከሆነ እዚህ መመገብ ይችላሉ። ምሳሌ ኤግዛክትሊ ሻይ፣ ቡና፣ ውሃ ኢትስ ኦልሬዲ አቬይላብል ማለት ነው። ይሄ ሚቲንግ ሩማችን ነው። ሚቲንግ ፓኬጃችን ኦፈር ቀን ሙሉ የተከራየው ሰው ማለት ነው ፐር ፐርሰን ለአንድ ሰው ማለት ነው 500 ብር ነው የምናስከፍለው። 500 ብር ብቻ ኤግዛክትሊ ፐር ፐርሰን ይጠቀማሉ። ቀኑ ሙሉ ዋይፋይ፣ ሻይ፣ ቡና ያካትታል። ስሞል ቢዝነስ ነው ዩዥዋሊ ታርጌት የሚያደርግ ነው። እነሱ ናቸው የሚያዩት። ለምንድን ነው ሲጀምሩ ጊዜ አንዳንድ ጊዜ ቢሮ ቦታ አይኖራቸውም። ያላቸውን ቢሮ ቦታ ደግሞ የሚጠበበ ነው። ወይም ደግሞ ማኒፋክቸሪንግ ሴክተር ላይ የሚሰሩ ከሆኑ ያላቸው ማኒፋክቸሪንግ ፕላንቶች ናቸው። ስለዚህ እዛ ቢሮ የላቸውም። ክላይንት ማግኘት ይፈልጋሉ። ከኦፍሳይት ስታፍ ጋር ከፓርትነሮች ጋር መነጋገር ሲፈልጉ ጊዜ አፎርደብል በሆነ ቦታ መጥተው ይሄንን እንዳልኩት እስከ 12 ሰው የሚይዝ ኮንፈረንስ ሩም መጠቀም ይችላሉ ማለት ነው። በደንብ አሪፍ። እስቲ ደግሞ ሌሎችንም እናያቸው። በጣም ጥሩ። እሺ ደግሞ ወደ የግል ቢሮዎችን ሰርቪስ ሳይሽ 4 ቢሮዎች አሉን። ለከስተመሮችን ሰርቭ እናደርጋቸው ኢንተርፕረነሮች መጥተው ተከራይተው በወርም የሚጠቀሙት ማለት ነው። ሴም እንደነዛኞቹ ዋይፋይ፣ ሻይ፣ ቡና፣ ውሃ አለው። ፕራይቬት ቢሮውን ግን ኦር ይሄን የግል ቢሮ የሚከራይ ኢንተርፕረነር ኦር ስራ ፈጣሪ ስብሰባዎችን እንዲጠቀም ሚቲንግ ሩሙን በወር 4 ጊዜ በነፃ እንሰጣቸዋለን as part of the package ማለት ነው። ከዛ ኔትወርኪንግ ኢቨንቶች ደግሞ ኦርጋናይዝ ስናደርግ ጊዜ የምናደርጋቸው አሉ። እዛ ላይም ኢንቪቴሽን ይኖራቸዋል ማለት ነው። በወር አሁን ስንት ብር ያስከፍላል? በወር ነው በቀን ነው ክፍያው? ይሄ በወር ነው ክፍያው። ፓኬጁ ራሱ ያው የግል ቢሮ ስለሆነ ኮንሰፕቱ ማለት ነው። በወር 30,000 ብር ነው የምናስከፍለው። 30,000 ኤግዛክትሊ። ለሴቶች ደግሞ ሲሆን ጊዜ ዲስካውንት ይኖራል ማለት ነው። ለሴት ቅናሽ አለ? ለሴት ሁሉ ጊዜ ቅናሽ አለ፣ ምንም ጥያቄ የለውም። ለሴቶች ደግሞ ሲሆን ጊዜ በወር 20,000 ብር ተከራያለን ማለት ነው። በጣም አሪፍ። ታችን ነው አንድ ኢንተርፕረነር ኦር ስራ ፈጣሪ መጥቶ ይሄንን ዴስክ በሳምንትም በቀንም በወርም ከፈለገ መከራየት ይችላል። in this space it's more quiet library አይነት ነገር ነውና ክሪኤቲቭ የሆነ ሀሳባቸውን በጸጥታ አብረው ምን እንዲያደርጉ ነው እያሰቡ እንዲሰሩበት ነው። ያው ሀሳባችን የቀን ፕራይሱ 800 ብር ነው። 800 ብር በቀን ነው የሚከራዩት። ይሄንን ልክ እንደ ሌሎቹ ዋይፋይ፣ ሻይ፣ ቡና፣ ውሃን ያካትታል። እነዚህ ደግሞ ሲከራዩ ጊዜ በወር 2 ጊዜ ሚቲንግ ሩሙን በነፃ እንዲጠቀሙ እንደ ፓኬጁ አንድ ላይ እንድንሰጣቸዋለን ማለት ነው። እነዚህ ዴስኮች ላይ እንዳልኩት ሁሉም ዴስክ ኢዝ ኢንስቶልድ የራሱ ቻርጂንግ ፖርት አለው። ስለዚህ ገመድ ዋየር ምናምን መጣጣት ባትሪ አለ ከስራ ቆምኩኝ ማለት የለም። ቻርጂንግ ዴስክ ፖርት ላይ ነው ያለው። የሚቆለፉ ድሮሮች አሉ። ስለዚህ ቆልፈው ይሄንን ማለት ነው መሄድ ይችላሉ። ለቀንም ከቢሮ ወጣ ካሉ ነገም የራሳቸው ቢሮ ነው። ፕራይቬት ነው ኤግዛክትሊ። ቢሮአችን ውስጥ እንዳለ ሴኩሪቲ ሲስተሞች ስላሉ ስለዚህ ሴፍቲም
አንድ ላይ ነው ማለት ነው። አያሳስብም። ኤግዛክትሊ በደንብ አሪፍ። ስለዚህ 800 ብር አልሽኝ በቀን በቀን በወር አለው? በወር ደግሞ አለው 7200 ብር ነው ፓኬጅ ወራዊ ፓኬጅ ማለት 700 ብር የስራ ቦታ ቢሮ አላቸው ማለት ነው አይደል? ኤግዛክትሊ መጥተው ይጠቀማሉ። ስራ ሰዓታችን ከጠዋቱ 2 ሰዓት እስከ ማታ 12 ተኩል ከሰኞ እስከ አርብ፣ ቅዳሜ ደግሞ ከጠዋቱ 2 ተኩል እስከ ቀን 11 ተኩል ቢሮአችን ክፍት ነው። ወደ ኔክስት ክፍል እንሂድ። ይሄ ደግሞ ሆት ዴስክ የምንለው ኤሪያችን ነው። በአማርኛ ለብለብ ሆት ዴስኮች ለብለብ ዴስኮች ናቸው እነዚህ። ሶ በሀሳብ ደረጃ በቃ ኦልሞስት እንደ ሆቴል ሎቢ ስታይል ነው። ኢዚ ቱ ዩዝ፣ ትንሽ ፉት ትራፊክም ስላለ ድምጽ ምናምን የሚፈልግ ሰው የከተማዋን ቪው እያየ ተቀምጠው እና ሃይ ናን ስትሬስ ናን ኦፊስ ኢንቫይሮንመንት የሚጠቀሙት ነው ሀሳባችን። በቀን 500 ብር ነው እዚህ ያለው ሰርቭ የምናደርገው። ኤግዛክትሊ 15 ወንበሮች አሉን እንደምታያቸው። እንደ ሲቲንግ ኤሪያም ያገለግላል። ሪሴፕሽናችን እዚህ ጋር ነው ያለው። ሁሉንም ነገር ሰዎችን አንድ ላይ አጠቃላይ የምንይዝበት ማለት ነው። ወርሃዊ ክፍያም ከፈለጉ አለ 3200 ብር ናቸው እነዚህኞቹ ኦቨር የአንድ ወር ክፍያዎች ማለት ነው። የአንድ ወንበር ማለት ነው አይደል? ትክክል የአንድ ወንበር ክፍያዎች ግን ላኩት ዋይፋይ ኮፊቲ ለሁሉም ሰው ነው። በወር 2 ጊዜ ሚቲንጉን መጠቀም ይችላሉ በነፃ ክላይንት ለማስተናገድ ከፈለጉ ኦር ቢዝነስም ለመያዝ ከፈለጉ ማለት ነው። ስለ ቢዝነስ ኢንኩቤሽን ደግሞ የተወሰነ ነገር እናውራ። በጣም ጥሩ። ስለዚህ ቅድም እንዳልኩት ቢዝነስ ኢንኩቤሽን ኢትስ አ ፕሮግራም ራይት። ስራ ፈጣሪዎችን የሆነ ሀሳብ ይዛሉ። ያንን ሀሳብ ይዘው ማለት ነው ፈር ላይ ለማዋል የሚሰጣቸው ሰፖርት ነው። ሰፖርቱ ደግሞ ወይም ምንድን ስሙ አንድ ጋር አይደለም። እነሱን ሀሳባቸው ማርኬቱ የሚፈልገው ነው ወይ ተፈላጊነት አለው ወይ ለኢትዮጵያም ሆነ ለአፍሪካም ሆነ ለግሎባሊ ዲማንድ እና ሰፕላዩ ምን ይመስላል የሚለውን ነገር አብሮ ማርኬት ሪሰርች በመስራት ፕሮዳክቱ መምሰል አለበት። እሱን ደግሞ እንደገና ሞር ከፋይናንስ ከህግ ከሰው ኃይል አንፃር ምንድናቸው የሚያስፈልጓቸውና መደረግ ያሉበት ነገር ብሎ ትሬኒንግ ይሰጧቸዋል። እሱንም ደግሞ እንደገና ከሜንቶርሺፕ ወይም ዴይ ቱ ዴይ ሰፖርት ጋር አንድ ላይ ፓክ ተደርጎ የሚደረግ ነገር ነው። ሀሳቡ ያ ስራ ፈጣሪ ወጣት መጥቶ አንድ ኢንኩቤሽን ፕሮግራም ውስጥ ሲገባ ጊዜ ሀሳብ ይዞ ይመጣል። ያ ሀሳብ ለማርኬት ብቁ ነው ወይ ተብሎ ሪሰርች ይደረግና ሰፖርት ይደረግና ብቁ ካልሆነም እንዴት መለወጥ ይችላል ምን መደረግ አለበት የሚለው ነገር ሰፖርት ይደረጋል ማለት ነው። በመስሪያ ቦታን ከማመቻቸት በዘለለ ሀሳቡን ማጠናከር ፋይናንሻሊ አይደለ? አክሰስ ቱ ፋይናንስ ትክክል። አክሰስ ቱ ፋይናንስ ለማግኘት ሄደው ምንድነው ፒች ዴክ ማቅረብ ያለባቸው ለኢንቨስተሮች እንዴት ነው ሀሳባቸውን የሚያቀርቡት እንዴት ነው የሚገልጹት። ስለዚህ ሀሳብ ያላቸውን ሰዎች ገንዘብ ካላቸው ሰዎች ጋርም ያገናኛል ማለት ነው አይደለ? በትክክል። በጣም አሪፍ አመሰግናለሁ። ጥሩ ጊዜ ነው ሰጠሽ። Thank you so much. ስሜ ያሪ ተሰማ እባላለሁ። ምን ያክል ጊዜ ተጠቀምክ? ከ5 ዓመት በላይ ይሆናል። ሰርቪሶቹ ደስ ይላል። የተለያየ ቡናና ሻይ አለ። ስለዚህ ኤኒ ታይም በሚደክመኝ ሰዓት ላይ ትንሽ አሳይ ሪፍሬሽመንት እሱ መጠቀም እችላለሁ። አረፍ እያልክ ትሰራለህ ማለት ነው። ከዛም በተጨማሪ ደግሞ የተለያየ ፓርኪንግ ስፔሶች ስላሉት እሱንም አገልግሎት እጠቀማለሁ ማለት ነው። በጣም አሪፍ። ምን ላይ ነው ግን የምትሰራው አንተ? በየትኛው ፊልድ ነው? እኔ ሂውማን ሪሶርስ ወይም ሪክሩትመንት ላይ ነው የምሰራው። ስለዚህ እንዴት ነው እንደዚህ ወርኪንግ ስፔሶችን ስትጠቀም ምን አይነት ኦፊሶችን ነው የምትመርጠው? ከዛ ደግሞ ምን ያክል ብር ትከፍላለህ? እሺ፣ በተቻለ አቅም ጸጥ ያለ ቦታ ላይ ነው የምመርጠው። ምክንያቱም የተለያዩ ሚቲንጎችን በማደርግበት ሰዓት ላይ የመረበሽ ስሜት እንዳይኖረኝ እና ደግሞ ፕሮፌሽናል ደግሞ መጠበቅ ስለሚጠበቅብኝ አስማች አስ ፖሲብል ጸጥ ያለ ቦታ ላይ እመርጣለሁ። ከዛም በተጨማሪ ደግሞ ለኔትወርኪንግ ደግሞ ከተለያዩ ሰዎች ጋር እንድገናኝ እዚህ ኮወርኪንግ ስፔስ ላይ በምትሰሪበት ሰዓት ላይ የተለያዩ ሰዎችን ከተለያየ ኢንዱስትሪዎች ላይ ትገናኛለሽ። ስለዚህ ያ ለኔ እንደ ተጨማሪ ግብአት ነው ማለት ነው። በወራዊ ደግሞ ክፍያ ደግሞ ለሚባለው እኔ ዴዲኬትድ ኦፊስ ላይ ስለምንሰራ እሱን በወር 8000 ብር ነው የምከፍለው። በወር 8000 ብር ትከፍላለህ። ከዛ የስራ ስፔስህን በደንብ ትጠቀማለህ ማለት ነው አይደል? በጣም አሪፍ። ቴንክ ዩ። የስንት ነው ቆይታችን? ቢዝነስ ኢንኩቤሽን ምንድነው? ዋጋዎቹ ደግሞ ስንት ናቸው የሚለውን በደንብ አሳይተናቸዋል። እንግዲህ ከዚህ በኋላ ስራ የለኝም ማለት ቀርቷል ብቻ ሳይሆን የምሰራበት ቦታ የለኝም ማለት ቀርቷል ማለት ነው። 2030 ይቀጥላል። መልካም ጊዜ።